እስካሁን ማህተም በእጄ ነው፣ የጊዜያዊ አስተዳደሩ ፕሬዝዳንት እኔው ነኝ ሲሉ አቶ ጌታቸው ረዳ ዘግበዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ እስካሁን ድረስ በጊዜያዊ አስተዳደሩ ፕሬዝዳንት ላይ የተደረገ ለውጥ እንደሌለ ገለጹ። ይህን የገለጹት ከአዲስ አበባ ሆነው ርዕዮት ከተሰኘ ማህበራዊ ሚዲያ ፕሮግራም ጋር ባደረጉት ቃለ ምልልስ ነው። ማህተምም አላስረከብኩም ያሉት አቶ ጌታቸው ምናልባት የሚደረግ ለውጥ ወይም የሚደረግ ሽግግር ካለ በይፋ እስካውቀው ድረስ የጊዜያዊ አስተዳደሩ ፕሬዝዳንት እንደሆንኩ ነው የማውቀው ብለዋል። ጉዳዩ ይህን ያህል ሊያጨቃጨቅ የሚገባ አልነበር፣ ግን እስካሁን ማህተም በእጄ ላይ ነው ያለው ሲሉ ተናግረዋል። ከሰሞኑን ማህበራዊ ሚዲያ ላይ የፌዴራል መንግስት አቶ ጌታቸው ረዳን አንስቶ ለጀነራል ታደሰ ወረደ ፕሬዝዳንት ለማድረግ ስምምነት ላይ ደርሷል የሚል መረጃ ሲሰራጭ ነበር። በዚህ ጉዳይ ላይ ቃላቸውን የሰጡት አቶ ጌታቸው እኔ ማውቀው ምንም የተደረሰበት ስምምነት የለም ብለዋል። ጊዜያዊ አስተዳደሩ 2 ዓመት ሞልቶታል። እንዳለመታደል ሆኖ የተቋቋመበት ዓላማ ፈጽሞ በምርጫ ሊመረጥ መንግስት የሚያስረክብበት ጊዜ ነበር ያሉት ፕሬዝዳንቱ በተቋቋመበት ደንብ መሰረት ሌላ ተጨማሪ 6 ወር በፌዴራል መንግስት ካቢኔ መራዘም ይኖርበታል ብሏል። ባለፈው ሳምንት ወደ አዲስ አበባ የመጡት አቶ ጌታቸው ረዳ በቀጥታ ከዚህ ጉዳይ ጋር ባይሆንም በአጠቃላይ ከጊዜያዊ አስተዳደሩ ስራዎች ጋር በተያያዘ ስለማራዘም እመር ጠቅላይ ሚኒስትር አብይ አህመድ ዶክተር ጥያቄዎች ስለነበራቸው ተገኝተው ነው አጭር ውይይት ማድረጋቸውን ጠቁሟል። ከጠቅላይ ሚኒስትሩ ጋር ውይይት ያደረኩት ብቻዬ ነው። ባደረግነው ውይይት የ2 ዓመት 6 ወርም እስከ ምርጫ ሊሆንም ይችላል፣ አላውቅም። የፌዴራል መንግስት አዋጅ ላይ የሚመሰረት ነው የሚሆነው። መራዘም እንደሚኖርበት፣ ጊዜያዊ አስተዳደሩ ቀጣይነት እንዲኖረው ፈቃደኝነት እንዳለ፣ የ2 ዓመት ጉዞን ዝርዝር አይቶ ቀጣይ አቅጣጫዎችን በሚመለከት ለውጥ የሚያስፈልግ እንደሆነ ለውጥ የሚደረግበት በአንድ ወይም በሌላ መንገድ የትግራይ ጊዜያዊ አስተዳደር ያልሰራቸውን ስራዎች ማጠናቀቅ የሚችልበት ተጨማሪ እድሜ በሚያገኝበት ጉዳይ ላይ እኔ ባለሁበት እንደሚመከር ነው የማውቀው ሲሉ ተደምጠዋል። ከዛም በኋላ ጠቅላይ ሚኒስትሩ የቲፒኤልኤፍ ጉባኤ አድርጊያለሁ የሚለውን ወኪል ወገን እንዳገኙ አውቃለሁ፣ ባገኙበት ወቅትም ተመሳሳይ መልእክት እንዳስተላለፉ ነው የሚገባኝ ብለዋል። ከዚህ ውጪ እገሌ ይሁን እገሌ ይሁን በሚል ጉዳይ ላይ እስካሁን በበኩል የሰማሁት ነገር የለም። ይህ ሂደት በድብቅ የሚደረግ ስላልሆነ እንደሚወራው እገሌ የሚባል ነገር ካለ ያው በይፋ እስከምሰማው እጠብቃለሁ ሲሉ ገልጸዋል። እንዲህ ያለው ነገር ርዕስ ሊሆንም የማይገባው ነገር እገሌ ሆኖ እገሌ ተሹሟል ከተባለ ይሾማል ማለት ነው። እኔ እስካሁን ከጠቅላይ ሚኒስትሩ ጋር ያደረኩት አጭር ውይይት ከዚህ ጋር የተያያዘ ነው። የማራዘም ጉዳይ የህግ ስርዓት ያስፈልገዋል። እስከዛው የጊዜያዊ አስተዳደሩ ፕሬዝዳንት እኔው ነኝ ብለዋል።